እነዛ ሰዎች ይዛሉ ምን ላድርግ? ያው ቢያንስ ተሰማ እንደዚህ ሆነ ይሳይሽ አይጨክንም ብዬ እኔ ግን ያ ሰውዬ አንድም ቀን ትዝ ብሎኝ አያውቅም። እዚህ ለመቆየት ለምንድን ነው የፈለግሽው? ወይስ አሁንም ሚስጥር እንደሆነ ነው? አባዬ በዚህ ሰዓት ለናሁም ማስፈልገው ይመስለኛል። ከቤት ሁሉ እኮ ንጹህ ልብ ያለው እሱ ብቻ ነው። የናሁም ሙጮኛው እኮ ምናልባት አባት ሊኖራት ይችላል። እቺ ዘልዛላ አይደል? እውነቴን ነው። እንዴት ሴት ልጅ ትዳር ሳትይዝ ገላዋን ለወንድ ልጅ አሳልፋ ትሰጣለች? እኮ መረገም ነው። አባዬ ምግብ በላ እንዴ? እኔ እኮ የመድኃኒት ሰዓት ረፈደብህ ብዬ ስሮጥ ነው የመጣሁት። ምን ነው አሁን ያወራሁት ነገር የጣምሽ አይመስልም? ምን እያደረግሽ ነው? ከንፈር ላይ የሆነ ነገር አይቼ ላነሳል። ድሮም የፈራሁት ይሄን ነበር። ወደ ክላስ ሊወስደኝ እኮ ነው። ሲጀመር ድንገት ቤታችን መጣ የኤሚ ሹፌር ሆንክ። በዛ ላይ በተደጋጋሚ ጊዜ ከኑሐሚን ጋር አብረህ ያለ። ቆይ አንተ ማን ነህ? ስለኔ ምንድነው ማወቅ የፈለግህ? ይኸውልህ ከእህቴ በፍጥነት እንድትርቅ እፈልጋለሁ። ከኑሐሚንም እንደዛው። የእህትህንስ? እሺ ከኑሐሚን ግን ለምን? ስለተሰማ ጓደኛ ለማጣራት ሞክሬ ነበር። ላይኩን ይባላል። አንቺ ሰውዬው የናጠጣብ ታባለለ ነግሬሽ ነበር እኮ እኔ ከዚህ የትም መሄድ አልፈልግም። እና እድሜ ልክሽን የዚህ ቤት ሰራተኛ ሆነሽ መኖር ነው የምትፈልጊው? ሴትዮ እኮ ጭራሽ ገረድ አድርጋሻለች። አባዬ እኔ ለሴትዮዋ ብዬ አይደለም ለናሁም ብዬ ነው እዚህ ቤት መቆየት የፈለግኩት። ከናሁም ፍቅር ይዞሻል እንዴ? እንዴት በዚህ ፍጥነት እንደተፈጠረ ባላውቅም አባዬ ከናሁም ፍቅር ይዞኛል። እንዴ እኮ በጣም ደስ የሚል ዜና እኮ ነው። መቼም እያቀለድሽ መሆን አለበት ነው አሉ። እዛ ቤት እንደምንም ብዬ መግባት አለብኝ። ዋናው ጥያቄ እዛ ቤት እንዴት ብለሽ ነው የምትገቢው? የማይታመን ነገር ወይዘሮ ገነትና ልጇ ኤደን የጎዳና ተዳዳሪ መስለው ጎዳና ላይ ወጥተው ሰው የዘራውን ነውና የሚያጭደው ጎዳና ላይ ወጥተዋል። በጣም ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ኑሐሚን ክፍል 25 ተለቀቀ። ወደ ክፍል 24 ስንመለስ ማነች ኤም ሰክራ ከትምህርት ቤት መታ ከጓደኞቿ ፓርት ጋር መታ ከኤርሚ ክላስ የተወላገደች ትገባለች። ኤርሚያስ ክላስ በመግባት እኔ አንተ ጋር እዚህ ነው የማድረው በማለት ነበረ እሱ ጋር ስትከራከር እየነበረችው። እሱም ቀጥታ መውጣት አለብሽ ከዚህ ሲላት፣ አባቴ እንደዛ ሁኜ ቢያየኝ ምን አይነት ስሜት ይሰማዋል? ክላስሽ ቀጥታ ሂደሽ ገብተሽ ተኝ ቢላትም በፍጹም ክላሴ እላይ ነው በእነሱ ላይ ነው የማልፈው። ስለዚህ አባቴ በዚህ መንፈስ ቢያየኝ በፍጹም አያመኝም ይገለኛል በማለት ትለዋለች። ኤርሚያስም ግራ የተጋባው እንዴት ነው ታዲያ እዚህ እንትን የምትይው ቢላትም ኦሪ ነው የምለው ውጭ ካልከኝ እያለች ነበረ እንደዚህ እየተወላገደች የነበረው። ኤርሚያስም ግራ የተጋባው እሱም ውጭ ቢላትም ጸጥ ብላ ስትል አፏን ያፍናታል። ጸጥ በይ ብሎ እንግዲህ ማነች ናሁሜ እሷንም እንደዛ እንትን ያደረጋት እንዳጠቃት ጠብቃታለሁ እንዳያጠቃት በማለት ነበረ ፊትም እየፎከረው። ከዛም እሷም ከላይ ሆና ድምፅ ስትሰማ ማታ ላይ ልናፈስ ብላ እንደወጣይ ሲነጋገሩ ከበራቸው ሆና ተለጥፋ ስታዳምጣቸው ነበር። በዚህን ጊዜ እንግዲህ ናሆም ከላይ ሆኖ ደግሞ እሷን ያያታል። በሚያያት ጊዜ እንደጠበቅከው አይደለም ናሆም እያለችው ነበር። ስለምን ነው የምታወሪው? ምን አገባኝ እኔ እያላት ነበረ። አይደለም እንደጠበቅከው አይደለም። እኔ ኤርሚያስ ማነው እዛ አዲሱ እንትንጋ ሹፌር ቤት ሰው ድምጽ ሰማ እየጮሆት ምን ስሰማ በር ላይ እኔም ስናፈሶች ነበር። የዚህም ጊዜ እየሰማው ከበሩ ጋር ሁኜ ነው ብትለውም እኔ ምን አገባኝ እህትህ መሰለች እንጂ እህቴን እድሜዋ እንኳን እንትን ያላለ እንዳትናገሪያት እዚህ ቦታ እንዳትጨምሪያት ብለዋት ጮሆባት ሄዳል። ገባሽ? ሁለተኛ ስለ እህቴ እንደዚህ ስትይ ብሰማሽ በፍጹም ብሎ ተቆጥቶ ናሆድም ተነስቶ ይሄዳል ማለት ነው። እሷም እንግዲህ እኔ ስለ ሰው ህይወት ምን አገባኝና ነው ግን ሰው ለሰዎቹ እንደዚህ ምጨነ የራሴን ህይወት እያለች ነበረ ናሆሜ እየተናደደች የነበረው እንደዚህ ብሏ ሲሄድ ማለት ነው። እሷም እንግዲህ እንደኔ እንዳያጠቃት ያኔ እኔ ጋር ህይወት እንትን ያለ እሷን ምንም ብጠላኝ
እንትን እንድላት አልፈቅድላትም፣ እጠብቃታለሁ በማለት ነበረ እንግዲህ ስትል የነበረው ናሆሜም ማለት ነው። እሱም ትቷት እየወጣል ጊዜ እሷም ይህንን ብላ ሳለ እንደዚህ ስለተናገራት ተናደለች። ከአባቷ ጎን ቁጭ ብላ አባቷ ምን ሆነች ነው ናሆሜ ዛሬ ቢላትም ምንም አልሆንኩኝ ትለዋለች። እንዴ እስኪ በደንብ ይኝ እንደዚህ እኮ ብለሽኝ አታውቂም እያሉ ነበረ አባትየው። እሷም እንግዲህ ነው በቃ ምንም አልሆንኩኝ አልኩ እያለችው ነበረ። አባቷም አቶ ተሰማ ምን ሆነች ነው ቢላት ምንም አልሆንኩ ብትለው እኔ ያንቺን ጸብ መቻጣሁ መቼም ማን ነው ይሄ ልጅ አስቀይሞሽ አይደለ ሲላት አሁንም ከሱ ጋራ የፍቅር ግንኙነት እሱ ጋር ስላለሽ ወይስ ምንድን ነው ቢላት እኔ እደርስበታለሁ፣ እኔ እንዳሰብኩት ከደረሰ ጸልይ እንደኔ እንዳሰብኩት እንዳይሆን እያላት ነበር። ምንድን ስትለው አባቱ እኔ እንዳሰብኩት እንዳይሆን በሱ በፍቅር እንትን ብለሽ ከሆነ ቢላትም በፍጹም አሁን አይደለም እያለ አሁን እሱ ጋር እንደሆነ ምን ይታወቃል እያላት ነበርና ጸጥ ብሏት ይሄዳል። እንግዲህ ናሆሜም መታ ግቢ እያጸዳች ነበርና ኤርሚም መጥቶ እያናገራት ነበረ። ማታ እየሰማሁ ነበር የምትለውትንም ሁሉ እየሰማሁ ነበር፣ ከበር ላይ ሆኜ የምትላትን ሁሉ ሰምቻለሁ ትትለው ነበረ። አሁንም ድረስ ያው ተወጅኛለች ማለት ነው የኔ ውድስ ቢላት የኔ ውድ አትበል እያለችው ነበር። ሲቀጥል ደግሞ አብሮ ማን ነው ናሆድም ሰምተዋል ከላይ ሆኖ እሱም ኔክትን ስል አይቷል እያለው ነበር። ከገባ እያለችው ነበር። የዚህ ጊዜ ይህን ብላው ትታው ትሄዳለች። እሱም ይህን በሚላት ጊዜ ይናደዳል። አንቺ ነግረሽ ነው ቢላትም ይህን እንደማልናገር አንተም ጠንቅቀህ ታውቃለህ ብላው ትታው ትሄዳለች። የዚህ ጊዜ ግራ ይገባዋል ኤርሚያስ ማለት ነው። ወደ ኤደንና ወደ ወይዘሮ ገነት ስንመጣ እንግዲህ ገነትና ማነች ኤደን ከበር ወድቀዋል። ጎዳና ተዳዳሪ ሁነው እብድ ሁነው በቃ የሚኖሩት አኗኗራቸው ከሜዳ ነው እንትን የሚሉት። ሴትየዋ ጠጪ ሁናለች። በቃ እየጠጣች ነው እንትን የምትለው። የዚህ ጊዜ ሰዎቹ በሚያልፉ ጊዜ ፖሊስ አንድ ብር ስጠኝ እያለችውም ዝም ብለዋት እየሄዳሉ። ብትለምናቸውም የዚህ ጊዜ እንግዲህ ኤደን በፔስታል ነገር ለምና ይዛ እየመጣች ነበረ። እናም ወይዘሮ ገኒ ሲያልፉ ለምሳ ስጠኝ ብትለው ምን ቢላት እንዴት አይሰጡም እያለች ትናደዳለች። በሰዎችም ስላልሰጧት ማለት ነው። ወፍ የለም አሁን እሷ ማነች ኤዱ ስትመጣ ሽቀላ እንዴት ነው ስትላት እናቷን ወፍ የለም ምንም የለ ትላታለች ገኒ እሷን ማለት ነው። የዚህ ጊዜ እንግዲህ አንድ ሀሳብ ግን መቶልኛል ትላታለች። እናም ወይዘሮ ገነት አንድ ሀሳብ አለኝ ስትላት እሷም ምንድን ነው ሀሳብ? ያንቺ ሀሳብ ባታስቢ ይሻላል ትላታለች ኤደን ምንድን ነው ኤደንን ብላ ስጠይቅ አባትሽን ለምን አንፈልገውም? አባትሽ ጋር እንደዚህ ሆነች እንትናቴም ወደ አባትሽ ግን ስትላት አትሄጂም ስትላት ምንድን ሲኦል ነው የሚሄደው እሱ በወሰደኝ ጊዜ አንድ ቀን ይወስደኛል እያለች ነበረ። ፈጣሪዋን ማለት ነው። በጠራኝ ጊዜ ይወስደኛል፣ ይሄ ተመችቶኛል ያለሁበት ህይወት እያለች ነበረ። በዚህም ጊዜ እንግዲህ ገኒም እንደውም በጣም የድሮ ጓደኛው በጣም ዝንጥ ያለ ሀብታም ቤት ነው ያለው ብለዋል። ስለዚህ አንቺ እንትን ብትይ ይሻላል ትላታለች። እንዴ እስከ ዛሬ ያላስታወሻቸውን ዛሬ ልታስታውሽ ይቻልሻች ትላታለች። ኤዱም እንዴ እያለችው ሳለ እንግዲህ በኋላ እንደዚህ ስትዘናዘል የቤተሰብ ክብር እያለ ነበረ። እሷም እንግዲህ እንዴ አንተም አባዬ እንደ ሌሎቹ እንደ የቤተሰብ ክብር ነው ወይስ ስለሱ ነው የምታስብ ቢለውም እንዴ አዎ የቤተሰብ ክብር እኮ ማንም ቢሆን እንትን ይላል ሲላት እሷም ይሄን ትላለች። የኔ ልጅ ግን በቃ ክብሯን የጠበቀች እንትን ያለች ሲላት ቁርስ በላ ብላ ወሬውን ትቀይሳለች። ሌላ እያወራዎች ይሄን ታወሪኛለች ሳ ምንድን ነው እያለ ግራ የተጋቡት አባቷ እንግዳ አቶ ተሰማ ይሄን ይላታል። ተነስታ ቆይ ቁርስ ላምጣልህ እያለችው ነበር። ሰውየውም በጣም ይጠራጠራል ማለት ነው። ወደ ናሆድና ወደ ኤርሚ እና ኤም ስንሄድ እንግዲህ ኤምን ይዟት እየወጣ ነበረ። ናሆድ ማን ነው ኤርሚያስ
እንደዚህም ጊዜ እንግዲህ እንደዚህ እያወሩ ሳለ ፍቅረኛ አለህ ደግሞ ማታ በስካር ያወራሽውን እንትን እያልሽ እውነት አድርጊው እያላት ነበረ። የዚህም ጊዜ እሷም እንግዲህ እራስ እንትን ማለት ነው እያለች ሳለ እንግዲህ እንደዚህ ወደ እጇን ወደ እንትን ብላ ቅርብ ስታረግ ወዳፉ ከኋላ ያማን ነው እና ሆድ ያያታል እና ውረድ በማለት ምንድን ነው የምትሰራው? ና ውረጅ ብሎ ትምህርት ቤት እኮ ሊያደርሰኝ ነው እያለች ነበረው። እንደውም ከስራ ተባረሃል እያለ ነበረ። አንተ ማን ስለሆንክ ነው ናሁሜም ጋር እሷም ጋር የምትቀርበው እያለ ነው። ስለ ናሁሜ አዎ ስለ ናሁሜ ምን ስለ እሷ ይመለከታል ስዘዛሽ ግን እያለ ነበር። እንግዲህ ወደ ናሁሜና አባቷ መልሰን ስንሄድ ምንድን ነው ሲል አዎ ናሁሜን አፍቅሬዋለሁ ብላ ለአባቷ ትነግረዋል። ይሄ እኮ ታዲያ ደስ የሚል ነገር ነው፣ ፍቅር ይዞሻል ወይ ከሱ ቢላት አዎ ብላ ትነግረዋለች። የዚህን ጊዜ እንግዲህ ማን ነው ኤርሚያስ ከበር ሆኖ እያዳመጠ ነበር። ወደ ናሆድ ስንመጣ እንግዲህ ወይዘሮ ገኔና ማነች ኤደን በመንገድ ላይ ያገኙታል ማለት ነው። ስለ አባቷ ጠይቃ ከሱቅ ማነው ከሆስፒታል መታ ሳለ እንግዲህ ይሄ ቤተ መንግስት የመሰለ ነው እያለኝ ናሆድን ታገኘውና በዚህ ቤት ነው ብለውኛል ላጣራሁ ብላ አቶ ተሰማ ናሆም እህቴ ናት እንደዚህ እያለ ሁሉንም ታሪክ ታወራዋለች። እሱም እንዴት እያለ አዎ ከኛ ጋር ናቸው እያለ ነበረ። ከዚህም እንግዲህ ሁሉንም ሲሰማ በጣም ተገርሞ ይሄዳል ወደ ቤት። ተቆጥቶም ሰው ሁሉ አይታወቅበትም እያለ የለኝም ታለች። ይህን ጊዜ እንግዲህ እሱም ይሄንን ተሰምቶ በቃ በር ላይ ቁሞ እያዳመጠ ነበረ። አዎ አፈቅረዋለሁኝ ናሆድን ብላ ለአባቷ እየነገረች ያለቀሰ ነበር። ከቀልዴን ነው በይ እያለ ነበር እያዳመጠ የነበረው ኤርሚ ማለት ነው። ይሄም ሲደርስበት ከቀልድ ውሸት ነው በይ እያለ ነበረ ኤርሚያስ የሰማው። ይህንን የሰማው ናሆድ ግን እሷን ያኮርፋታል። አንቺ ግን እህት ወንድም የለኝም እህት የለኝም ብለሽ አገኘኋቸው ብሎ ሁሉንም ሲያወራት ትደነግጣለች። እሷም በመከታተል ለሱ ነገሩት ብላ ትነግረዋለች ለአባቷ።